ሰላም ተማሪዎች እንዴት ናችሁ? የቀለም አካዳሚ ነው። ዛሬ የምናየው ጂኦግራፊ የግሬድ 11 ዩኒቱን ነው የምናየው። የዩኒታችን ርዕስ ደግሞ ክላይሜት ክላሲፊኬሽንስ ኤንድ ሪጅንስ ኦፍ አወር ወርልድ የሚል ነው የሚሆነው። ወደ ቶፒካችን እንግባ። ይህንን ዩኒት ዩኒቱን ከጨረስን በኋላ እነዚህን አራት ነገሮች እንደምታውቁ ቀለም አካዳሚ ካን ፕሮሚስ። ምንድን ናቸው እነዚህ ነገሮች? የመጀመሪያው ሊስት ክራይቴሪያ ኮመንሊ ዩዝድ ቱ ክላሲፋይ ክላይሜት ኦፍ አን ኤሪያ። ሁለተኛው ክላሲፋይ ክላይሜትስ ኦፍ አን ኤሪያ ቤዝድ ኦን ኮፐን ክላሲፊኬሽን ሜትድ። ይሄኛው በጣም አብዛኛው ቻፕተር ፎከስ የሚያደርገው እዚህ ላይ ነው የሚሆነው ኮፐን ላይ። ይሄኛው የበለጠ ፎከስ የምናደርግበት ፖይንት ይሆናል። ሶስተኛው ፖይንታችን የሚሆነው ደግሞ አይደንቲፋይ ዘ ፋክተርስ ኢንፍሉዌንሲንግ ዘ ወርልድ ክላይማቲክ ሪጅንስ። ይሄን እናያለን። የመጀመሪያው ቶፒክ ዲስክራይብ ዘ ክላይማቲክ ዞንስ ኢን ኢትዮጵያ ኤንድ ኮምፔር ኤንድ ኮንትራስት ዲፍረንት ሪጅንስ ኦፍ ዘ ወርልድ ቤዝድ ኦን ዜር ክላይማቲክ ኮንዲሽንስ። የመጨረሻው ፕሮሚሳችን የሚሆነው አፍተር ዊ አር ደን ዊዝ ዚስ ዩኒት is to locate climatic regions on a map. You should be able to locate climatic regions on a map on the Köppen climate classifications. All right, let's get in. So 2.1 መጀመሪያ የምናየው it's about the criteria for climate classification. So climate classification ስንጨርስ 2.1 ስንጨርስ we'll be able to identify the criteria to classify climates in different classification schemes, and we will be able to differentiate the criteria to classify different classification schemes. All right. So ምንድነው climate classification in geography? climate classification ስንል ምን እያለ ነው? ምን ፈልገን ነው ስለዚህ ጉዳይ የምናወራው? So climate classification ስንል ምን ማለት ነው? አንድ ጂኦግራፊክ ኤሪያ ይኖራል። ኮንቲነንት ሊሆን ይችላል፣ ሀገር ሊሆን ይችላል፣ ወይም ሙሉ ዓለም ሊሆን ይችላል። እሱ ዓለም ላይ ምን አይነት ክላይሜቶች አሉ እና እነሱ ክላይሜቶች በምን ፋክተሮች ኢንፍሉዌንስ ይደረጋሉ እና በምን ፋክተሮች ወስደን ምን ኤሌመንቶቻቸውን ወስደን ዲቫይድ ማድረግ እንችላለን። ይሄ ባህሪው ይሄ ነው፣ ይሄ ደግሞ ባህሪው ይሄ ነው፣ ይሄኛው ሪጅን ደግሞ ባህሪው ይሄ ነው እያልን እንዴት ነው መከፋፈል የምንችለው የሚል ሀሳብ ነው ክላይሜት ክላሲፊኬሽን። ጥቅሙ ምንድነው? ክላይሜት ክላሲፋይ ማድረግ መቻላችን አንደኛ ፕሪዲክት ማድረግ እንድንችል ነው። ዛሬ የነበረው የአየር ጸባይ ደብረ ማርቆስ የነበረው የአየር ጸባይ ኖርማል ነው የሚጠበቅ አየር ጸባይ ነው። ነገ የሚኖረው የአየር ጸባይ ምን አይነት ሊሆን ይችላል የሚለውን የነገውን ፕሪዲክት ስናደርግ አዲስ አይነት ነው ወይስ የነበረ ነው? ከዚህ በፊት የነበረ ላለፉት 20 ዓመታት ስናየው የነበረ የክላይሜት አይነት ነው ነገ ደብረ ማርቆስ የሚኖረን ወይስ የተለየ አይነት ነው የሚሆነው? እሱ የሚለውን መረዳት እንድንችል አንደርስታንድ ማድረግ እንድንችል ሲሆን ደግሞ ፕሪዲክት ማድረግ እንድንችል የሚያስችለን ኤሪያ ኦፍ ስተዲ ነው። መጀመሪያ ላይ ክላይሜት ክላሲፊኬሽን ሲጀመር እንደ ሁሉም ሳብጀክት ላይ ብዙ ሳብጀክት ላይ አይታችኋል ብዬ አስባለሁ። ኤንሸንት ግሪክ ጥንታዊ ግሪኮች ነው መጀመሪያ የጀመሩት ክላይሜት ክላሲፋይ ማድረግ። ምን ተጠቅመው ነው ክላሲፋይ ያደረጉት የነበረው? they used perceptions of habitability። ምን ማለት ነው? ሃቢታብል አንድ ቦታ ሃቢታብል ነው ስንል መኖር እንችላለን እዛ ቦታ ላይ ያለን ነው። እዛ ቦታ ላይ መኖር እንችላለን። ሃቢታብል ነው የአካባቢ። አንድ ቦታ ሃቢታብል እንዲሆን ምን ያስፈልጋል? ቴምፕሬቸሩ ተመጣጣኝ መሆን አለበት። የዝናብ ሁኔታው ተመጣጣኝ መሆን አለበት። እነዚህ ነገሮች ነው ኮንሲደር የሚደረጉት። ምን ማለት ነው perceptions of habitability? ፐርሰፕሽንስ ኦፍ ሃቢታቢሊቲ ማለት አንድ ቦታ ልንኖርበት እንችላለን ወይ ያስኖረናል ወይ ሃቢታብል ነው ወይ አንድ ቦታ ሃቢታብል ነው ስንል ያስኖራል እያለ ነው። እዚህ ቦታ ላይ አንድ ህዝብ ሰፍሮ መኖር ይችላል እያለ ነው። ስለዚህ አንድ ቦታ ሃቢታብል እንዲሆን ምን ምንድነው የሚያስፈልገን? ለምሳሌ ቴምፕሬቸር ተመጣጣኝ የሆነ ቴምፕሬቸር ሊኖረው ይገባል እዛ ቦታ ላይ። ኦኬ ሌላስ? የዝናብ ሁኔታ ተመጣጣኝ መሆን አለበት። ኦኬ የአካባቢው ህዝብ እዛ አካባቢ የሚሰፍረው ህዝብ እንስሳቶች ካሉት ለእንስሳቶቹም ያ ቦታ ሃቢታብል መሆን አለበት። ሰዎቹ ብቻ ሳይሆኑ እንስሳቶቹም እዛ ቦታ ላይ ስለሚሰፍሩ ለእነሱም መኖር የሚያስችል ኤሪያ መሆን አለበት። ግሪኮቹ ሲነሱ ግን ፐርሰፕሽንስ ኦፍ ሃቢታቢሊቲ ብሎ ሲነሱ ኮንሲደር ያደረጉት ትልቁ እና በጣም ትልቁ ቶፒክ ወይም ክራይቴሪያ ኢዝ ቴምፕሬቸር። ቴምፕሬቸር ላይ ነው ፎከስ ያደረጉት። አንድ ቦታ ሃቢታብል ነው ሲሉ ቴምፕሬቸሩ ተመጣጣኝ ነው ያስኖረናል ብለው ነው የሚያስቡት። እዚህ ጋር ኪፕ ኢን ማይንድ ዛት እየኖሩ በነበረበት ወቅት ግሪኮቹ አንድ በረሃ ላይ ያለ ሰው በረሃ ላይ የሚኖር ሰው አንድ ቦታን ሃቢታብል ነው የሚለው በረሃ ካለመደ ምንድን ነው በረሃ ሌላ በረሃን ነው ሃቢታብል ነው ይሄ ቦታ ያስኖረኛል የሚለው እንጂ የሆነ በረዶ አካባቢ ሄዶ ይሄ ቦታ ያስኖረኛል አይደለም። በረዶ ቦታ ያለም ሰው ተመሳሳይ ነው። በረሃ ላይ አምጥታችሁት ቦታውን ብታሳዩት ነው ይሄማ አያስኖርም፣ ለኔም ለቤተሰቦችም ለእንስሳቶችም አያስኖርም ነው የሚለው የለመደው ነው። ግሪኮቹም እንደዛው በለመዱት ፐርሰፕሽን ነው የሄዱት። ፐርሰፕሽን ያለበት ምክንያት እሱ ነው። በለመዱት ፐርሰፕሽን በነበራቸው ግንዛቤ ሃቢታብል ነው የሚሉት አንድ አካባቢ ልክ የግሪክን የሚኖርበት ነው ኦልሬዲ የሚኖርበትን ኤሪያ የሚመስል ቴምፕሬቸር ሲሆን ነው። ምክንያቱም ቴምፕሬቸር ላይ ነው ፎከስ ያደረጉት። ቴምፕሬቸር ላይ ፎከስ አድርገው ምን ብለው ከፋፈሉት? ዓለምን ለሶስት ነው የከፈሏት፣ ፍሪጅድ፣ ቴምፕሬት እና ቶሪድ ብለው። ምን ማለት ነው? ጀስት የቃሉ ትርጉም ፍሪጅድ ማለት በጣም
ቆርፋዳ እንደማለት ነው። በጣም የሚያቆርፍድ ማለት ነው። ቀጥታ አማርኛ ከተረጎመ ነው። በጣም ብርዳማ የሆነ አካባቢ ነው ፍሪጅድ። ቴምፕሬት ቃሉም ራሱ አንድ ነገር ቴምፕሬት ነው ከተባለ የተረጋጋ የተመጣጠነ ነው ማለት ነው። ሶ ቴምፕሬት ክላይሜት ቴምፕሬቸሩ መጠነኛ የሆነበት ክላይሜት ማለት ነው። ሶ ለግሪኮቹ ይሄ ቦታ ያስኖረናል፣ ይሄ ቴምፕሬቸር ለኛ ይሆነናል የሚሉት አካባቢ ነው። ከዛ ቀጥሎ ያለው ቶሪድ ነው። ቶሪድ ደግሞ በጣም በረሃማ በጣም የሚሞቅ አካባቢ ማለት ነው። ስለዚህ ቴምፕሬቸሩ እዚህ ጋር ኢትስ ኤክስትሪምሊ ሃይ፣ እዚህ ጋር ቴምፕሬቸር ኢዝ ቴምፕሬት፣ ዘ ቴምፕሬቸር ኢዝ ሃቢታብል። እዚህ ጋር ያለው ቴምፕሬቸር ደግሞ በጣም ዝቅ ያለ ቴምፕሬቸር ነው፣ በጣም ብርዳማ ቴምፕሬቸር ነው። ሶ ኦኬ ስንል ቅድም ምን አልከኝ? ፐርሰፕሽንስ ኦፍ ሃቢታቢሊቲ ስንል አንድ ሰው የሚያውቀው አካባቢ ነው አይደለ? ይሄ ቦታ ሃቢታብል ነው የሚለው። ግሪኮቹ የት አካባቢ ነበር የነበሩት? እዚህ ጋር አይደለ? እዚህኛው አውሮፓ፣ ደቡብ አውሮፓ። ሶ ቴምፕሬት ያሉት አካባቢ ያስኖረናል ያሉት አካባቢ እነሱ ራሳቸው የሚኖሩበትን አካባቢ ሶ ቤዚክሊ እያለ ያሉት ኦኬ ይሄ አካባቢ ለኛ ጥሩ ነው፣ ይሄ አካባቢ በጣም ይሞቀናል፣ ከላይ ፍሪጅድ ያለው አካባቢ ደግሞ በጣም ብርድ ነው። ሶ ሃቢታብል አይደሉም፣ ከላይና ከታች ያሉት መሀል ላይ ያለው ሃቢታብል ነው ብለው በነበረው የዘመኑ ጂኦግራፊካል አንደርስታንዲንግ በጣም አሪፍ የነበረ ጂኦግራፊካል ክላሲፊኬሽን ነው፣ ክላይሜት ክላሲፊኬሽን። ኦኬ ሙቪንግ ኦን። ከዛ በኋላ ግን ያው ግሪኮች የመጀመሪያዎቹ ነበሩ። ከዛ በኋላ ብዙ ነገር ተቀይሯል። who is the famous figure in climatic classifications? who do you think is maybe ከዚህ በፊት በነበሯችሁ ሌሰኖች it's ኮፐን። ሶ አብዛኛው ዩኒታችን ፎከስ ያደርጋል ብያለሁ ቅድም ኢንትሮዳክሽን ላይ። ሶ most of our topics would be focusing on this famous figure. Okay, next we have techniques of classification. ቅድም ምን ተጠቀሙ ግሪኮች? perceptions of habitability. ኦልራይት አሁንስ ምን እንጠቀማለን? ምን ቴክኒኮች እንጠቀማለን? ሁለት አይነት ክላሲፊኬሽን ያለን፣ ጄኔቲክ ክላሲፊኬሽን ኤንድ ኤምፒሪካል ክላሲፊኬሽን። ኦኬ ምን ማለት ነው? ሲምፕሊ ስናየው ጄኔቲክ ክላሲፊኬሽን ማለት ሜጀር የሆኑ ኤቨንቶችን ፎከስ ያደርጋል። እነሱ ኤቨንቶች ላይ ተመርኩዞ ነው ይሄ አካባቢ ይሄ አይነት ክላይሜት ነው ያለው የሚለው። በአንጻሩ ደግሞ ኤምፒሪካል የሚባለው ክላሲፊኬሽን ዳታ ኢንፑት ይጠቀማል እና የተወሰኑ ዳታ ፖይንቶች ነው የሚመርጠው። እነሱ ፖይንቶች ላይ ተመስርቶ አንድ ነው ኤሪያ ክላሲፊኬሽኑ ይሄ ነው ብሎ ያስቀምጣል። ሶ ኢምፒሪካል ክላሲፊኬሽን አንደኛ ፕራክቲካል ነው። ፕራክቲካል የሆነበት ምክንያት አይ ቲንክ ዩ ካን ገስ ቀላል ስለሆነ ነው። እንደዚህኛው ብዙ ኤቨንቶች ላይ ፎከስ አድርጎ ኦኬ ፕሬሲፒቴሽኑ እንዴት ነው? ኦኬ ቴምፕሬቸሩ እንዴት ነው? ኦኬ ሶላር ራዲዬሽኑ እንዴት ነው? ኦኬ ሶላር አንግሉ እንዴት ነው? ኦኬ ከኦሽን የሚመጣው ከረንት ምን አይነት ነው እያለ ብዙ ኤሌመንቶችን ቼክ አያደርግም። ራዘር ኢት ፎከስስ ኦን አንድ ወይ ሁለት። ሶ ኮፐን ያደረገው ምንድነው? በኋላ እንደምናየው ኢትስ ቴምፕሬቸር እና ፐርሰፕሽን ላይ ነው፣ ቴምፕሬቸር እና ፕሬሲፒቴሽን ላይ ነው ፎከስ ያደረገው፣ ሙቀትና እርጥበት ላይ። ስለዚህ this is simple and easy to use and practical. yes that is empirical classification። እንዳለው ጄኔቲክ ክላሲፊኬሽን ደግሞ ብዙ ዳታ ፖይንቶችን ስለሚሰበስብ ሳይንቲፊክ ነው፣ በጣም ሳይንቲፊክ ነው፣ ኤክስትሪምሊ ሳይንቲፊክ። ዲቴል እያንዳንዱ ዲቴል እየወሰደ ነው የሚያየው። ግን the problem is it is ineffective። ምን ማለት ነው? በጣም ብዙ ፖይንቶችን ስለሚያይ ሁሉንም ሆሊስቲክ ሆነን አይተን አንድ የሆነ ክላሲፊኬሽን ላይ ማምጣት እጅግ በጣም ከባድ ነው። so that makes it very ineffective. this is a genetic classification. so ሁለት አይነት ክላሲፊኬሽኖች አሉ በአብዛኛው የምንጠቀማቸው። እነሱም የኮፐን ክላሲፊኬሽን እና የትሬዋርታ ክላሲፊኬሽን ናቸው። ኮፐን ምንድን ነው ያደረገው? ሲምፕሊ የኢምፒሪካል ክላሲፊኬሽን የተጠቀመው። ሁለት ፖይንቶችን ወሰደ፣ ቴምፕሬቸር እና ፕሬሲፒቴሽን፣ እና ሁለቱም ፖይንቶች ብቻ እያየ አንድን ኤሪያ ይሄ ነው ብሎ ከፋፈለ። ትሬዋርታ ምንድነው? ቦዝ ጄኔቲክ እና ኢምፒሪካል ነው። ከዚህኛውም ከሁለቱም የተወሰነ ብዙ ዳታ ፖይንቶችን ኮንሲደር ያደርጋል፣ ግን አት ሴም ታይም ደግሞ ፕራክቲካል ለመሆን ይሞክራል። የትሬዋርታ ክላሲፊኬሽን ግን ዲስ ሌሰን ፎከስ የምናደርገው የበለጠ ኮፐን ላይ ነው የሚሆነው። ኦኬ ሶ እስካሁን ምን አየን? አንደኛ የግሪኮችን ክላሲፊኬሽን አየን። ግሪኮች እንዴት ነው ክላሲፋይ ያደረጉት? ለሶስት ክላሲፋይ እንዳደረጉት ቤዝድ ኦን ፐርሰፕሽንስ ኦፍ ሃቢታቢሊቲ፣ እሱን አየን። ከዛ በመቀጠል የጄኔቲክ ክላሲፊኬሽን እና ኤምፒሪካል ክላሲፊኬሽን በእነሱ ስር ኮፐን እና ትሬዋርታል እንዴት እንደሚሰሩ አየን። ከዛ በመቀጠል እንዴት ኤምፒሪካል ክላሲፊኬሽን ሜዠረብል ዳታ ፖይንቶችን ተጠቅሞ ወደ ክላሲፊኬሽን እንደሚሄድ፣ በአንጻሩ ደግሞ የጄኔቲክ ክላሲፊኬሽን ብዙ ፖይንቶችን ኮንሲደር እንደሚያደርግ አየን። ሶ this is all for chapter 2.1. Next up, we're going to come up with chapter 2.2, Copernican climate classifications. Until next time, take care.